አይጠላም ነቶችና ይህታችን እንግዲህ መልስ የመለስክ ይመስለኛል። ቦታው እሷ ሳትኖር እንትን ያለው ቦታ እሱ ሳይኖር ኒካህ ሳያስራት በፊት የገዛችው ቦታዋ ነው። ግን አሁንሳ የሱ ነው፣ አብሮት ነው ቤቱ፣ አብሮት ማግኘት ይችላል ማለት ነው እህቶችና ሰው በቃ እንዲህ ነው በቃ ትዳርን አትጥሩት እህቶቼ፣ ትዳር አይጠላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በእንደዚህ ቪዲዮ መጥቻለሁ። እኔው ደበቅ ብዬ ማለት ነው። እናቶቼ እንዴት ናችሁልኝ? ፍሎግ እየሰራሁ አይደለም። ፍሎግ እኔ ብዙ ጊዜ ፍሎግ አልሰራም። እስኪ ዛሬ እንግዲህ ፍሎግ ልስራ ብዬ ነው ማለት ነውና ቤት ላወራችሁ ነበር፣ ቤት ቁጭ ብዬ አልሆነም። እንግዲህ ሰው መጣብኝ፣ ምንም ማድረግ አልችልም። እውነት ቪዲዮ ትሰሩ በጣም ነው የምትቸገሩት እዛ ሀገር ማለት ነው ቶቼ። ቪዲዮ ትሰሩ ያስቸግራል እላችኋለሁኝ። እና እንግዲህ ቡና ታውቃላችሁ፣ ያው ያስጥቸው ነው የገጠር ቡና መጥቶ ማለት ነውና እስኪ ዛሬ እንግዲህ የሆነች እህት ጥያቄ ጠይቀኝ ነበረ ከትላንት ወዲያ በሰራሁት ቪዲዮ ኮሜንት ላይ እንግዲህ መልሽልኝ ምናምን ብለኝ ነበርና እንግዲህ እስኪ ለሷም ልመልስላት ለእናንተም ልመልስላችሁ ብዬ ነው። ልንገራችሁ እናንተም ትምህርት ይሆናችኋል ብዬ ነው እህቶችና ምን ብላኛለች እህቴ፣ እኔ ከትዳር በፊት ቦታ ገዝቼ ነበረ። ከዛም በኋላ ቦታውን ገዝቼ ትዳር መሰረትኩኝ። አሁን ባለ ትዳር ነኝ። ቦታው ላይ ግን ቤት ልሰራበት ነው። የምሰራውን ቤት ወይም ቦታውን ይካፈለኛል ወይ? እንደው ጠባ ይምጣ እንጂ ጠብ ይመጣ ይካፈለኛል ወይ የሚል ነበር እህቶችና እስኪ በዚህ ነገር እናውራበት ማለት ነው እህቶችና እንግዲህ ይሄታችን ግዴታ ቦታውን እሱ በሌለበት ወይም በእናቷ ስም ነው፣ በእናቴ ስም ነው የተገዛው ቦታው ብላኛለች። በእናቷ ስም ነው የተገዛው ቦታ። ስለዚህ ከተገዛ እሱ በሌለበት ነው፣ በፍጹም አያገባውም ማለት ነው እህቶችና እሱ በፍጹም አያገባውም። ግን እሱ ከመጣ ኒካህ ካሰራት ወደዚህ አብረው እየሆኑ እያሉ እንትን ሰራች ማለት ነው፣ ቤት ሰራችበት፣ ያንን ቦታ ላይ ቤት ሰራችበት። ስለዚህ ቤቱን እሱ ሰውየው መካፈል ይችላል ማለት ነው። በኒካዋ ነው ይችላል፣ መካፈል ይችላል። በቀደም እንደዚህ የሆነ ቪዲዮ ሰርቼ እሱ በኒካህ ሁኔ አብረን ሆነን በቤተሰቦቼ ስም ገዝቼ ልስራ እንዴ የሚል ኮሜንት ነበርና እንዴት ከባሏ ጋር ሆና ሌላ ቤተሰቦቿ ጋር ከባሏ ጋር ሆና በኒካህን ሆና ሌላ አባቷ ጋር በአባቷ ስም ገዝታ ብትሰራውም ይሁን ባትሰራውም ባል ያገኛል። አባቷ ስም ይሁን በማን ስም ባሏ ያገኛል ማለት ነው። ለምን? የኒካህ ሚስቱ ናት። ምንም አረብ ሀገር ቢልካትም የተጋቡት በእርግጥ አሁን ነው፣ ተሄደች በኋላ ነው፣ ብሩን ካፈራችሁ በኋላ ነው። ግን አሁን ኒካህ ካደረገ በኋላ ነው እንትን የሆነው ማለት ነው። ስለዚህ ቤት መስራት የፈለገችው ከኒካህ በኋላ ነው። ስለዚህ አግብቷት እንዴት የሱ አያገባውም እንላለን? አግብቷል፣ በትዳር ውስጥ ሆነው ቤት ልትሰራ ካለች ስለዚህ አብሯቸው ነው ማለት ነው እህቶችና ይሄን ነገር በኒካህ ሆናችሁ ምንም ይሁን ምንም በቃ በባላችሁ ውስጥ ተሆናችሁ እኩሉ ነው ማለት ነው። ስለዚህ እዛም ሆናችሁ ትዳር ብትመሰርቱ እኮ በኦንላይን ትዳር ብትመሰርቱ መቼም አገኛለሁ አብሬያት ነው ካሁን በኋላ እሱ የሚሰራው እሷም የሰራችው እኩል ነው ብሎ ነው እንጂ ለትዳር ለብርም ነው። ብዙ ሰው አሁን እዚህ ሀገር ሆኖ ብዙ ሰው ትዳር የሚፈልገው ለብር ነው ማለት ነው እህቶችና እንግዲህ አረብ ሀገር ብዙ የሚፈለጉት አረብ ሀገር ያሉ እህቶች ለዚሁ ለብር ነው ማለት ነውና እንደዛም ብለን ግን አንወሰንም። 100% አይወሰንም። ትዳር ፈልገው የሚመጡ ወንዶችም ስላሉ ሁሉንም ወንዶች በአማ እንደዛ አይባልም እና ለዚህም ለብርም ታብሎ ስለሆነ ማለት ነውና እህቴ እንግዲህ ሰውየው ቦታው ላይ አያገባውም። ጠብ ይመጣ ቦታው ላይ አያገባውም። ግን እንትን ላይ የሚሰራው ቤት ላይ ያገባል ማለት ነው። ለምን? እሷን ታገባ ነው ቤቱን የሰራችው። በእናቷ ስምም ቢሆን ቦታው ላይ አያገባውም። ግን
እቤቱ ላይ ግድግዳው ላይ ተንቀሳቃሽ ነገሮች ላይ ያገባዋል። ከዚህ ጀምሮ ኒካህ ካረገች ጀምሮ የምትሰራው ብር በመዳም ቤት የሚሆን ኒካህ ካረገች ጀምሮ የምትሰራው ገንዘቡ አብሮት ገንዘቡ ነው ማለት ነው ቶችና ይሄን ነገር ሁላችንም መረዳት አለብን። ባል የምናገባው እውነት ደግሞ አንዳንዴ ማለት ነው በጣም አንዳንዴ ኮሜንት ላይ ሳይ አረብ ሀገር ስንኖር በጣም ወንድ ልጅን በቃ ለብር ብቻ ነው የመጣው የሆነ ጥላቻ በቃ እውነት ቲክቶክ ላይ ራሱ ገብቼ ኮሜንት ላይ ሳይ ምን ያህል ባል በቃ እንደዚህ ይጠላሉ እስከሚባል ነው እና ግን ላዴለው ጥሩ ትዳር ጥሩ ነው። እውነቴን ነው የምላችሁ። እረፍትም እኮ የሚገኘው በትዳር ውስጥ ነው። ደስታም ያለ በትዳር ውስጥ ነው። ሀብትም በትዳር ውስጥ ነው። በትዳር ውስጥ በጣም ብዙ ነገሮች ይገኛሉ ማለት ነው እና እንደዚህ ብዙ ጊዜ ለእንትን ነው ብለን ማካበድ የለብንም። ለብር ብቻ ነው ወንድ የሚመጣው ለብር ብቻ ነው ወይስ አባቱ ምናምን ታል ትዳር እንዴት ልጅ ይወለዳል ማለት ነው። ስለዚህ እህቶቼ ይሄን ነገር አስተውሉ። ትዳርም በቤተሰብ ተሆነ ቤተሰብ አቆት በቃ ቤተሰብ የሚጨርስ ከሆነ ግን ራሳችሁ በፌስቡክ በቲክቶክ እየመጣ እንትን የሚል የምንጨርሰው እንዲህ እናድርገው የሚል ጥሩ አይመጣም ማለት ነው እህቶችና የሀገራችሁ ልጅ ቢሆን ደግሞ ትዳር በሀገር ላይ ቢሆን በጣም አሪፍ ነው እህቶችና እንግዲህ እኔ እንደ እስኪ እኔ እኮ ፍሎግ ብዙ ጊዜ አልሰራም በጣም ነው የሚከብደኝ ፍሎግ ማለት ነውና እስኪ ላሳያችሁ ዛሬ ሰላጣም ሰርቻለሁ ማለት ነው። በቀደም እኮ በግማሽ ቪዲዮዬን ሰርቼው ነበር ግን ቪዲዮ ስለማትጨርሱ እርግጠኛ ነኝ አላያችሁትም። ያው ማንም ያየው የለም። መጨረሻ ላይ በደንብ አድርጌ ፍሎግ ሰርቼ ቀጣጥዬ ነበር ያደረኩትና ያንን ፍሎግ ማንም ያየው የለም። ኮሜንት የሰጠኝ የዚህኛው የመጀመሪያን የተናገርኩትን ብቻና በጣም ገረመኝ ማለት ነው። ሰው በቃ የሆነ እንትን ለማለት አይፈልግም፣ ቪዲዮ ለመጨረስ አይፈልግም ብዬ ለራሴ እንትን አልኩኝ ማለት ነው። አሰብኩኝና ይሄ በነገራችን ላይ በርበሬ ነው። በርበሬ እንትን ብዬ ይሄ ደግሞ ሰላጣ ነው። ይሄ ደግሞ ቀይ ስር ነው። ይሄ ቀይ ስር እየበቀለልኝ ነው። ይሄ ቲማቲም ነው። ይሄን ቲማቲም ማለት ነውና ወንዲን ብዙ ጊዜ እንደው ለእንትን ብቻ ነው የሚመጣው ለዚሁ ለብር ብቻ ነው ብለን ማሰብ የለብንም እህቶቼ። እንግዲህ ኢትዮጵያ ስንኖር ቲማቲም እንግዲህ እኔ በደንብ አድርጌ ከቤቴ ነው ሁሉ ጊዜም የምጠቀመው። ቲማቲም አልገዛም እና ቲማቲም ገዝቼ አላቅም ከቤቴ ነው ሁሉንም ማመርተው ማለት ነው እህቶቼና ዝም ብለን አገራችን ተመጣን እንደዚህ አሳምሮ ባለቤቴ አሳምሮልኛል መሬቱ ማለት ነው። ይሄን ደግሞ ድንች ተተክሏል መሬቱ ማለት ነው። ወዲያኛው ሳይሆን ወደዚህ ያለው ይሄ ድንች ተተክሏል። ወደዛ ያለው ደግሞ አልተተከለም እና በቃ እንደዚህ እንትን እያልኩኝ ነው እናቶቼ እንደዚህ። ይሄ ደግሞ አይደርቅ የጎመን ነው። ብዙ ጊዜ እንትን አላለም መሰለኝ እየሰራ አይደለም። ይሄ ደግሞ ሙዝ ነው እና እንዴት መሰላችሁ እህቶቼ ትዳርን አንፍራ ማለት ነው። ትዳር የምንፈራ ከሆነ እውነቴን ነው የምላችሁ እንደነገርኳችሁ ትዳር ትልቅ ነገር ነው። እውነት ቲማቲሜ ማሻአላ በጣም የምወደው እንትኔ ነው። በጣም ነው የምወደው ቲማቲም። እንደዚህ በርበሬ ነው። ይሄ ደግሞ በርበሬዎች አልምጃለሁኝ፣ ሰላጣዎችን አልምጃለሁ ማለት ነው። በጣም ደስ ይለኛልና ትዳር አይጠላም ነቶችና ይህታችን እንግዲህ መልስ የመለስክ ይመስለኛል። ቦታው እሷ ሳትኖር እንትን ያለው ቦታ እሱ ሳይኖር ኒካህ ሳያስራት በፊት የገዛችው ቦታዋ ነው። ግን አሁን የሱ ነው፣ አብሮት ነው ቤቱ፣ አብሮት ማግኘት ይችላል ማለት ነው እህቶችና ሰው በቃ እንዲህ ነው በቃ ትዳርን አትጥሩት እህቶቼ። ትዳር አይጠላም እና ሰላማችሁ ብዝት ይበለልኝ። እስኪ ላይክ አርጉኝ እህቶቼ። እኔ ግን እውነት በጣም እንትን እያለ ነው። እኔም ፍሎግን በጣም እንትን አለኝ እና ያው ፍሎግን አሁን ሰው ማያት የያዘ ግድ የለም መቼም ብቻ አልሐምዱሊላህ። እና እንደዚህ ነው። አበረታቱኝ። ሰላጣዬም እያደገ ነው ማሻአላህ። ቀይ ስርና ሰላጣ ተክያለሁኝ። ምንድነው እሱ ደግሞ እየበቀለ ነው። ይሄ ድንች እየበቀለልኝ ነው ማለት ነውና ማሻአላህ በጣም ደስ ይለኛል። እና በደንብ አድርጌ ነው ቪዲዮ የምሰራው። ቁጭ ብዬ ታልሆነ እንደዚህ በፍሎግ ማወራው ወሬ የሆነ ይገባችሁ አይመስለኝም ማለት ነው። እያየኋችሁት አልሆነ ማለት ነውና ሰላማችሁ ይብዛቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።